የእስራኤል ምድር በዝምታ ትወጣለች። ሰማዩ ዝናብን ከልክሏል፣ አፈሩም ደርቆ ተሰነጣጥቋል። ነገር ግን ከዚህ ድርቅ የከፋ ሌላ ድርቅ በእስራኤል ነግሶ ነበር። እሱም የእምነት ድርቅ ነው። ንጉሥ አክዓብና ጨካኟ ሚስቱ ኤልዛቤል የእስራኤልን ሕዝብ ልብ ከእውነተኛ አምላክ ሰርቀው ለጣዖቱ ለበዓል አስገዝተዋል። በየኮረብታው ላይ የጥንቆላ ጢስ ይጤሳል። የእግዚአብሔር ነቢያትም በኤልዛቤል ሰይፍ ይታረዱ ነበር። በዚህ የጨለማ ሰዓት ከአሁኑ ዮርዳኖስ ማዶ ካለችው ከተስቢያዊው ድንገት አንድ ሰው ብቅ አለ። ጸጉሯም መጎናጸፊያ የለበሰ፣ ዓይኖቹ እንደ እሳት የሚነዱ፣ ንግግሩ እንደ መብረቅ የሚቀነጥስ፣ ስሙ ኤልያስ ይባላል። ትርጉሙም ያህዌ አምላኬ ነው ማለት ነው። ኤልያስ ሳይፈራ ወደ አክዓብ ቤተ መንግሥት ዘልቆ ድንገት ገባ። በጠባቂዎች የታጀበውን ንጉሥ ዓይኑን ትኩር ብሎ ተመለከተውና እንዲህ አለው፣ በፊቱ የቆምኩት የእስራኤል አምላክ ሕያው እግዚአብሔር ያለ እኔ ቃል በቀር በእነዚህ ዓመታት ጠልም ሆነ ዝናብ አይዘንብም ብሎ ነገረው። ይህንን ተናግሮ እንደ ዘላን ወፍ ተሰወረ። ንጉሡ ተቆጣ፣ ኤልዛቤልም አዘነች። ነገር ግን ቃሉ እውነት ነበር። ሰማዩ ልክ ከዛች ጊዜ ጀምሮ ተቆለፈ፣ ልክ እንደ ብረት ናስ ተዘጋ። ፀሐይም ምድሪቱን ማቃጠል ጀመረች። እግዚአብሔር ኤልያስን ወደ ኩራት ፈፋ ላከው። በዚያም አንድ አስገራሚ ተአምር ሆነ። ሰው በራበው በዚያው በረሃ ኩሮቹ ቁራዎች ጠዋትና ማታ እንጀራና ሥጋ ለነቢዩ ያመጡለት ጀመር። ከፈፋውም ውሃ ይጠጣ ነበር። ነገር ግን ድርቁ ሲበረታ ፈፋውም ደረቀ። እግዚአብሔርም ኤልያስን ተነስተህ ወደ ሲዶና ሂድ፣ በዚያ አንዲት መበለት ትመግብሃለች አለው። ኤልያስ ወደ ሰራፕታ ከተማ ሲገባ አንዲት ሴት እንጨት ስትለቅም አገኛት። ጥቂት ውሃና ቁራሽ እንጀራ አምጪልኝ አላት። ሴቲቱ ግን በሐዘን ተሞልታ ያለችኝን አንዲት እፍኝ ዱቄት፣ ጥቂት ዘይት ብቻ ናት፣ እሷንም ጋግሬ ከልጄ ጋር በልተልን ሞት ነው አለችው። ኤልያስ ግን በታላቅና በግርማ ሞገሳማ ድምፅ አትፍሪ፣ አስቀድመሽ ለኔ አድርጊ፣ እግዚአብሔር ዝናብ እስከሚሰጥ ድረስ የማሰሮ ዱቄት አያልቅም፣ የማሰሮ ዘይት አይጎልበትም አላት። የሴቲቱ እምነት ድል አደረገ። ለ3 ዓመታት በዚያ ቤት ውስጥ ማሰሮ ሳይጎድል ዱቄቱ ሳይለቅ ድንቅ ተአምር ሆነ። ልክ የእግዚአብሔር ሰው እንደተናገረው በዚያው ቤት ውስጥ የመበሊቱ ልጅ ድንገት አንድ ቀን ታሞ ይሞታል። ኤልያስ ወደ ሰገነቱ ወስዶ ወደ አምላኩ ጮኸ። የልጁ ነፍስ ተመለሰች። ኤልያስም ሞትን ድል የነሳ ጸሎት ባለቤት መሆኑ ተረጋገጠ። 3 ዓመት ተኩል አለፈ። ምድሪቱ በረሃብ ተቃጥላ ወደቀች። እግዚአብሔርም ኤልያስን ሂድና ለአክዓብ ታይ አለው። ኤልያስና አክዓብ ድንገት በመንገድ ላይ ተገናኙ። አክዓብም እንደዚህ ብሎ ኤልያስን ተናገረው፣ እስራኤልን የምታውክ አንተ ነህ ሲለው፣ ኤልያስ ግን ምንም ሳይፈራ እስራኤልን የምታውክማ አንተና የአባትህ ቤት ናችሁ በማለት መለሰለት። ታላቁ የውሳኔ ቀን ደረሰ። ኤልያስ ንጉሡ አክዓብን የበዓልን ነቢያቶች በሙሉ በቀርሜሎስ ተራራ እንዲሰበስብለት አዘዘው። በቀርሜሎስ ተራራ ላይ 450 የበዓል ነቢያትና 400 የአሼራ ነቢያት ተሰበሰቡ። በሺዎች የሚቆጠሩ እስራኤላውያን በጉጉት ይመለከቱ ጀመር። ኤልያስ እንዲህ ሲል ጮኸ፣ እስከ መቼ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ከሆነ እርሱን ተከተሉ። ፈተናው ቀላል ነበር። 2 መሠዊያዎች ይሠራሉ። እሳት ከሰማይ አውርዶ መሥዋዕቱን የሚበላ እርሱ አምላክ ነው። የበዓል ነቢያት የመጀመሪያ ፈረቃውን ተራ ወሰዱ። ከጠዋት እስከ ቀትር ድረስ ሲጮሁ፣ ሰውነታቸውን በቢላ ሲሰነጥቁ፣ ደማቸውን ሲያፈሱ ቆዩ። ታዲያ በዚህ መሃል ኤልያስ የእሱ ተራ አይደርስ ይመስል ድምፁን ከፍ አድርጎ እንዲላቸው ጀመረ። አምላካችሁ ተኝቶ ይሆን ወይስ መንገድ ሄዷል? ድምፃችሁን ከፍ አድርጉ እያለ ያላግጠባቸውና ያሾፍባቸው ነበር። ምንም መልስ አልነበረም። ምሽት ላይ ኤልያስ ተራው ደረሰ። የፈረሰውን የእግዚአብሔርን መሠዊያ አስቀድሞ በ12 ድንጋዮች አደሰ። መሥዋዕቱንም አዘጋጀና በእግዚአብሔር ፊት አቀረበው። ከዚያም በዙሪያው ላይ ቦይ አስቆፍሮ
12 ውሃ አፈሰሰበት፣ በጋን የተሞላ ውሃ። መሠዊያው በውሃ ከመርጠቡ የተነሳ ተጠለቀለቀ። በዚህ ሰዓት ኤልያስ ቆመና ወደ ሰማይ ቀና ብሎ በመመልከት ቀለል ባለች ግን ኃይለኛ የሆነች ጸሎት ጸለየ። እንዲህ ብሎ ጸለየ። የእስራኤል አምላክ ሆይ እንደምትሰማኝ አምናለሁኝ። በዚህ ሰዓት ድንገት ሰማዩ ተቀደደ። እንደ መብረቅ ያለ የእግዚአብሔር እሳት ከሰማይ ወረደ። መስዋዕቱን፣ እንጨቱን፣ ድንጋዩ፣ ሌላውንም ቀርቶ ቦይ ውስጥ ያለውን ውሃ ሁሉ ላሰችው። ሕዝቡ ታዲያ በዚህ ሰዓት በድንጋጤ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው እያሉ ምድሪቱን አነቃነቁት። በዚያው ዕለት የሐሰት ነቢያቶችን ወዲያው ያዙልኝ ብሎ ኤልያስ ትእዛዝ አወጣ። ሕዝቡም እነዚህን ነቢያቶች ያዙለት። በዛው ስፍራ ምንም ሳያቅማማ አሳረዳቸው። ሰማዩም ወዲያው በደመና ተሸፍኖ ታላቅ ዝናብ ወረደ። ኤልያስም ከንጉሡ ሰረገላ ፊት በእግዚአብሔር በአምላኩ ኃይል እየሮጠ ቀድሞት መሄድ ጀመረ። ድሉ ትልቅ ቢሆን ኤልዛቤል ግን ኤልያስን ለመግደል በአማልክቶቿ ስም መዛት ጀመረች። ኤልያስ ይህንን ነገር በሰማ ጊዜ እጅግ በጣም ደነገጠ፣ ልቡ ተሸበረ። ወደ በረሃም ሸሸ። ከአንድ የሮም ዛፍ ስር ተኝቶ ይበቀኛል እግዚአብሔር ሆይ ነፍሴን ውሰዳት ሲል ተስፋ ቆርጦ ለመነ። ነገር ግን እግዚአብሔር በቃላቱ ሳይሆን በመልአኩ ምግብና ውሃ ላከለት። ኤልያስ 40 ቀንና 40 ሌሊት ተጉዞ ወደ እግዚአብሔር ተራራ ወደ ሆሬብ ደረሰ። በዚያም በዋሻ ውስጥ ተቀምጦ ሳለ ድንገት እግዚአብሔር መጣ። በመጀመሪያ ኃይለኛ ነፋስ ሆነ። በነፋሱ ውስጥ ግን እግዚአብሔር አልነበረም። ተራራውን የሚሰነጥቅ ነጎድጓድ እንቅስቃሴ ተሰማ። በዛ ውስጥም ግን እግዚአብሔር አልነበረም። ቀጥሎ የመሬት መንቀጥቀጥ ሆነ። እግዚአብሔር በዛ ውስጥም አልነበረም። ቀጥሎ ደግሞ እሳት መጣና ነደደ። እግዚአብሔር አሁንም በእሳት ውስጥ አልነበረም። በመጨረሻ ግን ቀጭን የዝምታ ድምፅ ተሰማ። ኤልያስ ፊቱን በመጎናጸፊያው ተሸፈነ። እግዚአብሔርም ኤልያስ ሆይ በዚህ ምን ታደርጋለህ አለ። አጽናና፣ አበረታ። ገና የሚቀረው ሥራ እንዳለና ኤልሳዕም ተተኪው አድርጎ እንዲቀባው ነገረ። በስተመጨረሻም የኤልያስ የጉዞ ፍጻሜ የደረሰ ይመስላል። ከደቀ መዝሙሩ ከኤልሳዕ ጋር ወደ ዮርዳኖስ ወንዝ መጡ። ኤልሳዕ መጎናጸፊያውን አውጥቶ ውሃውን መታው። ባህሩንም እንደ ግድግዳ ተከፈለ። ወደ ማዶም ተሻገሩ። ኤልሳዕ መንፈስ በእኔ ላይ እጥፍ ይሆን ዘንድ እለምንሃለሁ አለው። ኤልያስም ከአንተ ስወሰድ ካየኸኝ ይሆንልሃል፣ ምክንያቱም የለመንከው ነገር ቀላል ነገር አይደለም አለው። እየተነጋገሩ ሳሉ ድንገት ከሰማይ የእሳት ሰረገላና የእሳት ፈረሶች ወረዱ፣ በሁለቱ መካከል ላይ ገቡ። ኤልያስም በአውሎ ነፋስ ውስጥ ወደ ሰማይ ወጣ። ኤልሳዕ የኤልያስ መጎናጸፊያ ከሰማይ ሲወድቅ ተመለከተ። ያንን መጎናጸፊያ ይዞ ዮርዳኖስን ሲመታው የኤልያስ አምላክ አሁንም ከእርሱ ጋር መሆኑ ተረጋገጠ። ኤልያስ ሞትን ሳይቀምስ ወደ ፈጣሪው ሄደ። የኤልያስ ታሪክ ምን ያስተምረናል? በአንድ ሰው እምነት አገር ሊለወጥ እንደሚችል፣ እግዚአብሔር በታላቅ ተአምር ብቻ ሳይሆን በዝምታ ውስጥም እንኳን እንደሚናገር፣ እናም እውነት መቼም ቢሆን በሐሰት እንደማትሸፈን ይነግረናል። ይህንን ታሪክ በጣም አስደናቂ ነው። እናንተስ ከኤልያስ ታሪክ ምን ተማራችሁ ይሆን? እስቲ የተማራችሁትን ታሪክ ከታች ባለው በአስተያየት መስጫ ላይ አስቀምጡልን። በሚቀጥሉት ሌሎች አስደናቂ ታሪኮችን ወደ እናንተ ይዘን እንመጣለን። በሰላም እንገናኝ።